አርዕስተ ዜና ሃይማኖታዊ መሰረት ያለውና ጾመ ፍልሰታን ምክንያት በማድረግ የሚዘከረው ጸበል ጻዲቅ አድርሽኝ ባህላዊ እሴቱና ማህበራዊ ጠቀሜታው የጎላ መሆኑ ተጠቆመ። በቤተ መቅደስ ውስጥ በስልክ የሚደረጉ ጸሎቶችና ምስባኮች ከቤተ ክርስቲያን ቀኖናና ሥርዓት አምልኮ ውጪ በመሆናቸው ኦርቶዶክሳውያን ከድርጊታቸው ሊቆጠቡ እንደሚገባ ተገለጸ። በሰው ሰራሽ አስተውሎት AI የቤተ ክርስቲያን መምህራንን ድምጽና ምስል በመቅረጽ የሚሰራጩ ሐሰተኛ ሃይማኖታዊ መረጃዎችን ለመግታት የሕግ ማዕቀፍ ማዘጋጀት እንደሚገባ ተገለጸ። ሰላም ጤና ይስጥልኝ እንደምናምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የዕለተ ረቡዕ አብይ የዜና መርሃ ግብራችን አርዕስተ ዜናዎችን በማስቀደም ጀመረ። ዜናዎቹን ወደ እናንተ በማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አደርጋለሁ። ከዜናዎቹ ጋር አብራችሁን ቆዩ። ሃይማኖታዊ መሰረት ያለውና ጾመ ፍልሰታን ምክንያት በማድረግ የሚዘከረው ጸበል ጻዲቅ አድርሽኝ ባህላዊ እሴቱና ማህበራዊ ጠቀሜታው የጎላ መሆኑ ተጠቆመ። ከአጼ ዮስጦስ ዘመነ መንግስት ጀምሮ እየተዘከረ ያለው የሃይማኖታዊ ትውፊት ተጠብቆ እንዲኖር መስራት ይገባልም ተብሏል። ሀብቴ ብርሃኑ በጉዳዩ ላይ ዝርዝር አሰናድቶልናል። አድርሽኝ በቅድስት ቤተክርስቲያን በጾመ ፍልሰታ ወቅት በስፋት የሚከበር ሃይማኖታዊ መሰረት ያለው ባህላዊና ማህበራዊ እሴቱ የጎላ ስለመሆኑ ይነገራል። በተለይም አድርሽኝ ከ1703 እስከ 1708 ዓመተ ምህረት በጎንደር ከነገሱት 18 ነገስታት መካከል ከሆኑትና ለ5 ዓመታት ከቆዩት ከአጼ ዮስጦስ ታሪኩ እንደሚጀምር ቀሲስ ገብረ ስላሴ ሽታውን ይገልጻሉ። በጎንደር የነገሱት ከ18 የጎንደር ነገስታት አንዱ የሆኑት አጼ ዮስጦስ ናቸው። አሁን የተለየው ነገር ምንድነው? ሱባኤ በገቡበት ወቅት ሱባኤ አቋርጠው እንዲወጡ ያደረጋቸው ክስተት በሀገር ላይ ተከስቶ ነበር። የሱዳን ደርቡሽ ሀገር ሊወር የመጣበት ነው እና ነገሯቸው። ባካችሁ ሱባኤ ላይ ነን ቢሏቸው ሱባኤውንማ ይገቡታል ተመልሰው፣ ግን እንዲህ የሆነ ነው ሲሏቸው ለእመቤታችን ተስለው ነው የወጡት ማለት ነው። ብታደርሽኝ በየዓመቱ ዝክርሽን መታሰቢያሽን አላቋርጥም የሚል ነው። ከዚያ በኋላ ነው የመጣው ማለት ነው። በተለያዩ መንፈሳዊ ክንዋኔዎች የሚከበሩ አድርሽኝ ምዕመናን ያላቸውን ኦርቶዶክሳዊ አንድነትን ከማጎልበት ጀምሮ ሌሎች በርካታ ፋይዳ አለው ብለዋል። አጼ ዮስጦስ የሰሩት ስራ አንዱ መታሰቢያ ነው ማለት ነው። ስለዚህ መንፈሳዊም ጭምር ጥቅም አለው። የቅዱሳን መታሰቢያ እግዚአብሔር በቅዱሳኑ ላይ በፍጡራኑ ላይ አድሮ ምን ያህል ታምር ሊሰራ እንደሚችል አንዱ ማሳያ ነው። ግብር ያበላሉ በዘመኑ። ግብር ማብላት ማለት ምንድነው? ሰፊ ድግስ ደግሶ የሀገሩን ሕዝብ በሙሉ ማብላት ማለት ነው። በሌላ አነጋገር ርሁባን ይበላሉ ማለት ነው። ጽሙዓን ይጠጣሉ። ስለዚህ ምዕመኑም ሕዝቡም ይህችን ወቅት መታሰቢያ አድርጎ ምክንያት አድርጎ ምግቡን በከርሰ ርሁባን መጠጡን ውሃውን በጉረኤ ጽሙዓን የሚመጸውትበት ደግ የሚተሳሰብበት መልካም የሚሰራበት እነዚህ ሁሉ ወቅቶች ስለሆኑ ማህበራዊ ጥቅሙ ለየት ያለ ነው። ቀሲስ ገብረ ስላሴ አክለውም አድርሽኝ ብለን ለዓመቱ እንደደረስነው ሁሉ እንዲሁም ወቅቱ የጾም እንደመሆኑ መጠን መንፈሳዊ ተግባራትን በመስራት ማሳለፍ ይገባናል ሲሉ አሳስበዋል። በማስቀደስ ንስሐ በመግባት ጸሎተ ቅዳሴን በማስቀደስ ቅዱስ ሥጋውን ክቡር ደሙን በመቀበል በመብላት በመጠጣት የሚበሉት የሚጠጡትን ያጡትን ነዳያንን በማሰብ አቅመ ደካሞችን በመርዳት መንፈሳዊ ተግባራትን በመስራት ቅዱሳት መጻሕፍትን በመመልከት በዚህ መልኩ መከበር ቢችል በጣም ጥሩ ነው የሚሆነው። በቤተ መቅደስ ውስጥ በስልክ የሚደረጉ ጸሎቶችና ምስባኮች ከቤተ ክርስቲያን ቀኖናና ሥርዓት አምልኮ ውጪ በመሆናቸው ኦርቶዶክሳውያን ከድርጊታቸው ሊቆጠቡ እንደሚገባ ተገለጸ። የድርጊት የመንፈሳዊ አገልግሎቱን ቅድስና የሚቀንስ ነውም ተብሏል። ታሪኩ አራርሶ ዝርዝር አላት። ጸሎት ከእግዚአብሔር ጋር የምንገናኝበት ድልድይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ከጥንት ጀምሮ የራሷ የሆነ የጸሎት የምስባክና የሥርዓት አምልኮ ደንብ ያላት ቢሆንም በአሁኑ ወቅት በቤተ መቅደስ ውስጥ በስልክ የሚደረጉ ያልተገቡ አምልኮችና ድርጊቶች ከሥርዓት አንጻር ክፍተት እየፈጠሩ በመሆናቸው ሊታረሙ ይገባል ሲሉ በደብረ ሰላም ቀጨኔ መድኃኔዓለም ቤተክርስቲያን አገልጋይ የሆኑት መጋቤ ሐዲስ ሄኖክ ፈንቴ ተናግረዋል። ቤተክርስቲያን እንዲጸለይ የምታዘው በሁለት መንገድ ነው። የመጀመሪያ የቃል ጸሎት አለ። አባቶቻችን በቃላቸው ሸምድደው ውዳሴ ማርያም
ማርያምን፣ ቅዳሴ ማርያምን፣ መዝሙረ ዳዊትን እንደገናም ደግሞ ሌሎች የጸሎት አይነቶችን መልክዓ መልክን፣ ድርሳናትን ሌሎችንም በቃላቸው ይዘው አባቶቻችን ይጸልያሉ ማለት ነው። የቃል ጸሎት አለ። ሁለተኛ በመጽሐፍ የምንጸልየው ጸሎት አለ። አሁን የጸሎት መጽሐፍ የሚል ራሱን የቻለ ርዕስ ተሰጥቶት አለ። የጸሎት መጽሐፍ አሁን የስልክ ጸሎት የሚል ነገር የለም። የጸሎት መጽሐፍ ነው እንጂ ያለ የስልክ ጸሎት የለም። ይሄ ቤተክርስቲያኒቱ ያስቀመጠችው መሰረታዊ ስርዓት ነው። የቃል ጸሎት አለ፣ የመጽሐፍ ጸሎት አለ። በሁለቱ መንገዶች ጸሎት እንጸልያለን ማለት ነው። እንዲሁም በአንዳንድ ምዕመናን ዘንድ በቅዳሴ ሰዓት ምስባክን በስልክ የማየት ድርጊት እየተስተዋለ በመሆኑ ሊስተካከል ይገባል ሲሉ መምህሩ አክለዋል። በቅዳሴ ጊዜ ስልክ ይዞ ምስባክ መስበክ ይሄ በጣም ፈጽሞ ነውር ነው፣ በጣም የተከለከለም ነው። እንደውም ምስባክ የሚሰበከው በቃል ተይዞ ነው። የዳዊት መዝሙር 3 መስመሮች ናቸው። የዳዊት መዝሙር ነው። ያንን ሲሰብክ አንድ ዲያቆን በቃሉ አጥንቶ መስበክ ነው እንጂ ያለበት በስልክ እያየ ቅዳሴ የሚቀድስ ከሆነ ለምዕመናኑም ልቡና ለሰማያኑም ጆሮ በጣም ነውር ነው ማለት ነው። ቤተክርስቲያንም አትፈቅደውም። አገልጋዮች ቅዱሳት መጻሕፍትን ብቻ በመጠቀም ጥንታዊውን ስርዓት አስጠብቀው እንዲያገለግሉና ምዕመናንም ከዓለማዊ ትኩረት በመራቅ ለቤተ መቅደሱ ስርዓት ተገቢውን ጥንቃቄ ሊያደርጉ እንደሚገባም አሳስበዋል። ከተጽዕኖ እንድንወጣ መፍትሄው 3 መሰረታዊ ነገሮች ናቸው። የመጀመሪያው በስልክ ከመጸለይ መጽሐፍም በአካባቢ ማናገኝ ከሆነ ምንጸልየውን ጸሎት በቃል መያዝ ተገቢ ነው። በቃል ዘን ምንጸልይ ከሆነ የትልቅ መፍትሄ ነው። ሁለተኛ ምንጸልየውን ጸሎት ወይም ደግሞ ምንሰብከውን ምስባክ በቃላችን አጥንተን ማንችል ከሆነ ቀድሞ መጀመሪያ ከትናንት ለዛሬ ቅዳሴ ትናንትና መዘጋጀት ያስፈልጋል። ሌላው ሶስተኛው በጸሎት ጊዜ በስልክ ላለመጸለይ ቅዱሳት መጻሕፍትን ይዞ መንቀሳቀስ ተገቢ ነው። ሕፃናት በያዝነው ጾመ ፍልሰታ ይበልጥ ወደ ቤተ ክርስቲያን ቀርበው በማስቀደስ የሚቆርቡበት መሆኑ ይታወቃል። በመሆኑም ይህንን መንፈሳዊ ብርታት አጠናክረው እንዲቀጥሉ ከቤተሰብ ጀምሮ ማህበረ ካህናቱ ኃላፊነታቸውን እንዲወጡ ተጠይቋል። ተመስገን ፍቃዱ ከሕፃናቱ ጋር ቆይታ አድርጎ ተከታዩን ዘገባ አሰናድቶልናል። የተወደዳችሁ ተመልካቾቻችን አሁን በደብረ ይባቤ ቅዱስ ያሬድ ቤተክርስቲያን ተገኝተናል። እዚህ ልንገኝበት የቻልን ምክንያት ደግሞ ሕፃናት ከልጅነታቸው ጀምረው አብልጠው የሚናፍቋት አብልጠው የሚወዷት የፍልሰታ ጾም ላይ መገኘታችን ተከትሎ ነው። ታዲያ ሕፃናቱ ከሌሎች አጽዋማት በተለየ የፍልሰታ ጾምን ለምን እንዲወዷት እንደቻሉ ከነሱ ጋር ቆይታ እናደርጋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ልዩ አጽዋማት ይገኛሉና ከነዛ አጽዋማት መካከል የትኛውን ጾም ትመርጣለህ? የትኛው ጾም ላንተ ይበልጥ ደስ ይልሃል? ፍልሰታን ከሌሎች አጽዋማት በተለየ ልትወጃት የቻልሽ ለምንድን ነው? የምወዳት እንድትባረከን ልጇን ስለምትወድ እናታችን ስለሆነች እመቤታችን እንድትባርከን በረከት እንድትሰጠን እንድትባርከን። ፍልሰታ ጾም ምንድን ነው? ፍልሰታ ጾም ማለት እመቤታችን ድንግል ቅድስት ማርያም ስትሞት ቶማስ ብቻ ስላየ ሁሉም ሰው ማየት ይገባል ተብሎ ከነሐሴ 1 እስከ ነሐሴ 16 ድረስ የጾም ጾም ነው። በፍልሰታ ጾም ምን ማድረግ ያስደስታችኋል? ማስቀደስ፣ መጾም፣ መቁረብ ደስ ያስብላል። መቁረብ፣ መጾም፣ ማስቀደስ ስትል ደስ ይላል። እኔ ማስቀደስም መቁረብም መጾምም ያስደስተኛል። መቁረብ ደስ ያሰኘኛል፣ መጾም ደስ ያሰኘኛል። ቤተክርስቲያን በተጨማሪ ቤተክርስቲያን ማደር ደስ ያሰኘኛል። እናመሰግናለን አባታችን። እንግዲህ እንደሚታወቀው በፍልሰታ ጾም ሕፃናት ይበልጥ ወደ ቤተክርስቲያን የሚመጡበት አስቀድሰው የሚቆሩበት ጊዜ ነውና ይህንን መንፈሳዊ ብርታት ቀጣይነት እንዲኖረው ከማን ምን ይጠበቃል? ሕፃናት ከሕፃንነት ጀምሮ እግዚአብሔርን እያመሰገኑ የእግዚአብሔርን ቃል እየተማሩ በእግዚአብሔር ቃል እየተኮተኮቱ ሊለመልሙ፣ ሊያብቡ፣ ሊያድጉ ይገባል። ስለዚህ ወላጆች ልጆቻቸውን ሁልጊዜ ከቤተ ክርስቲያን ማራቅ የለባቸውም። በጠዋቱም በማታውም መራጁ ወደ ቤተክርስቲያን እያመጡ ስርዓተ ቤተክርስቲያንን ትምህርተ ሃይማኖትን ተምረው አውቀው ማደግ ይገባቸዋልና ወላጆች ከፍተኛ ኃላፊነት ስላለባቸው ይህን ሊወጡ ይገባል። እንዲሁም ደግሞ አይንተ እግዚአብሔር ካህናት የንስሐ ልጆቻቸውን በማስተማር ወላጆች ልጆቻቸውን ወደ ቤተክርስቲያን እንዲያመጡ ክትትል ማድረግ አለባቸው። ስለዚህ ከወላጆችና ከካህናት አባቶች ይጠበቃል። በሰው ሰራሽ አስተውሎ ኤአይ የቤተ ክርስቲያን መምህራንን ድምጽና ምስል በመቅረጽ የሚሰራጩ ሐሰተኛ
ሃይማኖታዊ መረጃዎችን ለመግታት የህግ ማዕቀፍ ማዘጋጀት እንደሚገባ ተገለጸ። የቅድስት ቤተክርስቲያንን አስተምሮን ከመጠበቅና የክትትል አሰራሮችን ከመዘርጋት ጎን ለጎን ድርጊቱን በሚፈጽሙ አካላት ላይ ተገቢው ህጋዊ እርምጃ ሊወሰድ ይገባልም ተብሏል። ታሪኩ አራርሶ ዝርዝር አላት። ልጆቼ አይነ ጥላ እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ቅድስት ቤተክርስቲያናችን ዘመን ባመጣው ቴክኖሎጂ እጅግ እየተፈተነች ትገኛለች። ከእነዚህም መካከል በእጃችን ላይ የምንይዘው ስልክ ወጣቱን የሚበርዝ አንዱና ዋነኛው ፈተናዋ ነው። በመሆኑም በአንዳንድ ሰዎች ዘንድ የመምህራንን ድምጽ፣ ንግግርና መልክ በሰው ሰራሽ አስተውሎት አስመስሎ በማቀናበር ምዕመናንን የማደናበር ተግባር ይስተዋላል። ስለዚህም ምዕመናን ከዚህ አይነቱ የተሳሳተ ትምህርት ራሳቸውን ሊጠብቁ እንደሚገባ በመንበረ ፓትርያርክ የሊቃውንት ጉባኤ አባል የሆኑት ሊቀ ሊቃውንት ዮሴፍ ደሳለኝ ተናግረዋል። በዘመኑ ያሉ መምህራን የሚያስተምሩትን በተለይ ደግሞ በሚመናን ዘንድ ጥሩ ተቀባይነት ያላቸው መምህራንን የነሱን ትምህርት የማጠልሸትና የራሳቸውን ሐሳብ ያንተገና አድርገው ማስተላለፍ ሁኔታ እየተገለጠ ነው ያለው ማለት ነው። እንግዲህ እዚህ ላይ ጥንቃቄ ማድረግ የሚጠበቅብን ሁላችንም እውነተኛውን ነገር ለመለየት ጥረት ማድረግ ነው። እንደገና ደግሞ የተሰጠው ትምህርት ተቆራርጦ የሚተላለፍ ነገር ስላለው ሙሉ ትምህርቱን ለማዳመጥ ጥረት ማድረግ ነው። ይህንን ችግር ለመቅረፍም ምዕመናንም ሆኑ አባቶች ዘመኑን በዋጀ መልኩ ጠንክረው መስራት እንደሚገባቸው አሳስበዋል። ቤተክርስቲያንም ከላይ እስከ ታች ጀምሮ ሚዲያዎቿ ጠንክረው ቢሰሩ እንደገና ከታች ያሉ ደግሞ ቤተክርስቲያን ከሰበካ ጉባኤ ጀምሮ አጠቃላይ ሚዲያውን መጀመሪያ እውቅና ያላቸው ቤተክርስቲያን የምታውቃቸው የቤተክርስቲያን ልጆች የሆኑ የሚያስተላልፉት እነማናቸው የሚለውን ያንንም የመለየት ስራ ቢሰራ የሚል ነው። ግን በአጠቃላይ ትምህርቱ መምህራንን ለይቶን ማወቅ እንደምንችል ትምህርቱንም ደግሞ የመምህራኖቻችንን ትምህርት ሙሉ ትምህርቱን ብንሰማው የተቆራረጠ ሐሳብ ባንሰማ እዚያ በላይ ተቀነባበረም ይሁን ተቆርጦ የተላለፈውን እንክርዳዱን ከስንዴው መለየት እንችላለን ማለት ነው። ሊቀ ሊቃውንት ዮሴፍ ደሳለኝ አክለውም ቤተክርስቲያን የማታስተምረውን እንደምታስተምር አድርገው የሚያቀርቡና ምዕመናንን የሚመርዙ ሰዎችን የሚቆጣጠር የህግ ማዕቀፍ ሊዘጋጅ እንደሚገባም አሳስበዋል። የሚመርዙ እንደገና የሚያጠለሹትን ሰዎች የመቆጣጠር ሁኔታዎች ቢመቻቹ ነው። ከምንም በላይ ቴክኖሎጂውን ማቆም መቆጣጠር የማይቻልበት ደረጃ ስለሆነ ያለው ግን ቤተክርስቲያናችን ትምህርት መቆጣጠርና ምዕመናንን የሚመርስ ማንኛውም ችግር የሚፈጥር አካል ያው በደል ስለሆነ ወንጀልም ስለሆነ ይህንን ለመቆጣጠር የሚያበቃ ምሁራንን አደራጅቶ በምሁራን ደረጃ የተጠና ጥናት አጥንቶ ህግ አዘጋጅቶ በህግ ማይቀፍ ቤተክርስቲያንና ትምህርቱን ማስከበር የሚቻልበት ሁኔታ ቢመቻች የሚል ነው ያለኝ ሐሳብ። ማህበረ ቅዱሳን በአብነት ትምህርት ቤቶች ላይ እየሰራ ያለውን ስራ ከግብ ለማድረስ የሁላችንም ኃላፊነት ነው ሲል የአሶሳ ሀገረ ስብከት ገለጸ። ሀገረ ስብከቱ ይህንን ያለው ማህበሩ በቤንሻንጉል ጉሙዝ ክልል ባስገነባው አዳሪ የአብነት ትምህርት ቤት ተማሪዎችን መቀበሉን ተከትሎ ነው። ማህበረ ቅዱሳን በአሶሳ ሀገረ ስብከት ያለውን የአገልጋይ ጥረት በመረዳት ችግሮች እንዲቀረፉ እንዲሁም የተዘጉ አብያተ ክርስቲያናት አገልግሎት እንዲጀምሩ ለማድረግ በሀገረ ስብከቱ አምባራት ቅድስት ኪዳነ ምሕረት ገዳም አዳሪ አብነት ትምህርት ቤት አስገንብቶ ማስመረቁ የሚታወስ ነው። በመሆኑም አሁን ላይ ተማሪዎችን ተቀብሎ ትምህርት መስጠት መጀመሩን የሀገረ ስብከቱ ዋና ስራ አስኪያጅ መላከ ፀሐይ ቆሞስ አባ ዘካርያስ ጸጋው ተናግረዋል። ልጆቻችን ከከማሽ ከባንበሴ ወረዳ የመጡ ናቸው። በእውነቱ በጣም ደስ የሚል ነው። ብሔር ብሔረሰቦች ናቸው። ብዙ ቋንቋ የሚያውቁ ናቸው። እነዚህ ተምረው ሂደው መንፈሳዊ ትምህርታቸውን ተምረው ከዚያም አልፎ ተርፎ መንፈሳዊ ትምህርት መማር አይደለም፣ ማንበብ አይደለም፣ መሸምደድ አይደለም። የተማረውን ትምህርት አግባብነት ባለው መልኩ ትርጉሙን አውቆ እንዲሄድ ማድረግ። የማህበረ ቅዱሳን ዓላማ የሚማረውን ትምህርት በሚገባ ለሕዝብ እንዲያደርስ ነው። አገልግሎቱ በቅንነት በታማኝነት ብዙውን ጊዜ እኛ ተማሪዎች ቃለ እግዚአብሔሩን ይሸመድዳሉ፣ በስነ ምግባር ብዙውን ጊዜ አይደሉምና አሁን ማህበረ ቅዱሳን ይሄን ለጉጦታን በመላው ሀገራችን ኢትዮጵያ በዓለምም ማለት ነው። በማህበረ ቅዱሳን የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት ዳይሬክተር ዲያቆን ደረጀ ጋርደው በበኩላቸው ሀገረ ስብከቱ የተቀበላቸው ተማሪዎች ላይ በትኩረት የሚሰራ መሆኑንም አክለዋል። እንግዲህ እኛ ብዙ ጊዜ አብነት ትምህርት ቤት ከሰራን በኋላ ኦን የሚያደርግና የኔነት ስሜት የሚሰማው ነበር ችግር ሲገጥመን የነበረው። እዚህ ግን ሊቃውንቱ በራሱ ርብርብ ሲያደርጉ ነበርና ፍላጎት ፍላጎታቸው እንደነበረና የፍላጎታቸው ሐሳብ እንደተሳካ ወደፊትም ደግሞ ባላቸው አቅም እንግዲህ ሌሎቹ መጻሕፍት ሲለግሱ አንዳንዶቹ ደግሞ ይሄን ያህል ተማሪ እንደጉማለን እንችላለን ብለው ሲያነሱ
እንሰማ ነበርና ይሄ በጣም ለየት ያለ ነው ከሌላው ቦታ። አንዳንዴ ሰው ራሱ የኔነቱን ስሜት ለማስገንዘብ በጣም ከባድ ነበር። እዚህ ግን ሊቃውንቱ በራሳቸው በቃ የኔነቱ ስሜት ተሰምቷቸው እህል ጤፍ በኩንታል እንሰጣለን፣ ዘይት እንሰጣለን፣ ገንዘብ እንሰጣለን ሲሉ ስንሰማ ነበርና ይሄ በጣም ለየት ያለ ነገር ነው። በመጨረሻም የገቡትን ተማሪዎች ተከታትሎ የማስተማርና ተማሪዎችም የመጡበትን ዓላማ ሳይዘነጉ ሊማሩ እንደሚገባ አሳስበዋል። እንግዲህ ከ12 ዓመት ልጅ ጀምሮ ነው እና ሲታይ ራሱ የሚያባባ ልጅ ጀምሮ ነው እንግዲህ ትልቅ ልጆች ናቸው የገቡና እኔ አመራረጡ በራሱ ስብጥሩ በጣም ጥሩ ነው። በቃ ችግር ያለችበት ቦታ እዛ ወረዳ ላይ የአገልጋይ እጥረት ካለበት ቦታ መርጠው ነው ያመጡትና ይሄ የሚበረታታና በእውነት ለየት ያለ የሚያስደስትም የመጀመሪያ ስራ ነው። የአባ ጊዮርጊስ ዘጋስጫ ትምህርቶችን በነገረ መለኮትና በጉባኤ ቤቶች ትኩረት ሰጥቶ ማስተማር እንደሚገባ ተገለጸ። በነገው ዕለት በዓለ ዕረፍታቸው የሚከበረው አባ ጊዮርጊስ ዘጋስጫ በዕቅበተ እምነትና በሀገር መንግስት ግንባታ ትልቅ አሻራን አሳርፈው ያለፉ የቅዱስ ቤተክርስቲያንና የሀገር ባለውለታ ናቸው። ዲያቆን ኤርሚያስ ደባሱ በጉዳዩ ላይ ዝርዝር አሰናድቶልናል። አባ ጊዮርጊስ ዘጋስጫ ደራሲ ነው፣ መናኝ ነው፣ ሊቅ ነው፣ የስነ ህንጻ ባለሙያ ነው። አጠቃላይ መጻሕፍቶቹን ስናያቸው በዝርዝር አንድ ላይ ብቻ ያተኮሩ አይደለም። በወርቃማው የስነ ጽሑፍና የኪነ ጥበብ ዘመን ከነበሩ ሊቃውንተ ቤተክርስቲያን መካከል አንዱ ናቸው አባ ጊዮርጊስ ዘጋስጫ። አባ ጊዮርጊስ ዘጋስጫ ማን ናቸው ስንል አምደ ሃይማኖት፣ አዲሱ ዮሐንስ አፈወርቅ፣ ኢትዮጵያዊ ቄርሎስ፣ ዳግማዊ ያሬድ ተብለው የሚጠሩ ይሄ ቀረሽ የማይባሉ ትልቅ ኢትዮጵያዊ መንፈሳዊ ሰማያዊ አባት ናቸው ማለት እንችላለን። በጥልቅና በሳል ቅኔያዊ አጻጻፍና ነገረ መለኮታዊ ድርሰታቸው የሚታወቁት አባ ጊዮርጊስ ዘጋስጫ በዘመናቸው በቤተ ክርስቲያን አስተምህሮዎች ላይ ለሚነሱ ጥያቄዎች ምላሽ በመስጠትም ጠንካራ የዕቅበተ እምነትን ስራዎች ሰርተዋል። በዘመናቸው አባ ጊዮርጊስ ዘጋስጫ ከሚታወቁበት በሀገራችን ለተነሱ መናፍቃንም በሌላው ዓለም ለተነሱ መናፍቃንም በተለይ በመጽሐፈ ምስጢር ላይ ሰፊ ማብራሪያና መልስ ሰጥተዋል። በዘመኑ ለተነሱ መናፍቃን በሀገራችን ለተነሳው ቢቱ የሚባል መናፍቅ ሰፊ በመጽሐፈ ምስጢር ላይ የተጻፈ ሰፊ ትምህርትና ማብራሪያ ነው የሰጡ። በተለይ በዘመናቸው በተነሱ ደግሞ በነገረ ማርያም ላይ ጸረ ማርያም ወይም ደግሞ አንጢቆዲማርያጦስ የሚባሉ ወይም ጸረ ማርያም ተብለው ለሚታወቁ ክፍሎች ደግሞ እመቤታችን ንጽሕት ቅድስት የእግዚአብሔር ሙሽራ መሆኗን በሰፊው ያስተማረ ሊቅ ነው። በመሆኑም ቅድስት ቤተክርስቲያን የአባ ጊዮርጊስ ዘጋስጫ ድርሳናትን በተለያዩ የትምህርት ስርዓቷ በማካተት ለትውልዶ ማስተዋወቅ እንዳለባትም ተጠቁሟል። የነገረ መለኮት ትምህርት ቤቶቻችን መንፈሳዊ ኮሌጆች እየተስፋፉ ነው። በእነዚህ ኮሌጆች ሁሉ ግን በስርዓተ ትምህርቱ ተካቶ የቅዱስ ያሬድ ይሰጣል ትምህርቱ አውቃለሁ። ምናልባት እንደ ማንኛውም ትምህርት በየዘርፋቸው የዜማ ጉዳይ ሲነሳ የቅዱስ ያሬድ አንዳንድ ጉዳዮች ሲነሱ የአባ ጊዮርጊስ ዘጋስጫም የሚነሱባቸው አጋጣሚዎች አሉ። ዋና ሆነው ነው እኔ ዋና መሰረተ ትምህርት መሆን አለባቸው ብዬ ነው የማምነው። ዋና የነገረ መለኮት ትምህርቱ ነው። ከዚህ ይሄ በነገረ መለኮት ትምህርት ላይ በዚህ መልኩ የትምህርት ካሪኩለም ውስጥ ተካተው በሰፊው መሰጠት አለባቸው። የአባ ጊዮርጊስ ዘጋስጫንና የቅዱስ ያሬድን ድካም፣ ዕውቀት፣ መንፈሳዊነት፣ ጥልቅ የነገረ መለኮት አስተምህሮ ለመረዳት በዚህ መልኩ ቢሆን። የወላይታ ሀገረ ስብከት ዘላቂ የገቢ ምንጮችን በመፍጠርና የመምህራንን አቅም በማሳደግ የአብነት ትምህርት ቤቶችን ለማጠናከር እየሰራው ነው አለ። ይህንንም ምክንያት በማድረግ በያዝነው ጾመ ፍልሰታ ቁርስን ለአብነት ትምህርት ቤቶች በሚል መሪ ቃል መርሃ ግብር እያካሄደ መሆኑን ገልጿል። ሀብቴ ብርሃኑ በጉዳዩ ላይ ዝርዝር አሰናድቷል። የወላይታ ሀገረ ስብከት የፍልሰታ ጾም ቁርስን ለአብነት ትምህርት ቤቶች የሚል መርሃ ግብር እያከናወነ እንደሚገኝ ይታወቃል። ይህም ምዕመናን ለአብነት ትምህርት ቤት ደቀ መዛሙርት ዘላቂ ድጋፍ እንዲያደርጉና የኔነት ስሜት እንዲሰማቸው መፍጠር ዓላማው አድርጎ እየተከናወነ ነው። መጋቢ አዲስ መምህር ኤፍሬም ያለለት በጉዳዩ ዙሪያ ከጣቢያችን ጋር በነበራቸው ቆይታ በመርሃ ግብሩ ላይ ምዕመናን ድጋፎችን በማበርከት የነቃ ተሳትፎ እያደረጉ እንደሚገኙ ተናግረዋል። ሁሉም በኢትዮጵያ ያሉ በተለይ የአብነት ትምህርት ቤቶች ያው እንደሚታወቀው ብዙ ጊዜ በጥቂት ሰዎች ነው የሚደገፉት እና በጥቂት ተቋማት ነው። ሁሉም የራሱ የኔ ቤት ብሎ ወስዶ የሚቻለውን ነገር ማድረግ ቢቻል
ይህንን የጾም ወቅት ታሳቢ በማድረግ መልካም ስራ የሚሰራበት መንገድ ስለሆነ ሌሎችም ይህንን አርአያ ወስደው የአብነት ትምህርት ቤቱ ላይ ቢያተኩሩ የሚቻለውን ድጋፍ ማድረግ የሚቻልበት ሁኔታ ቢመቻች በጣም የተሻለ ነው። ስለዚህ ለሌሎቹ የተሻለ አብነት ይሆናል ብዬ ተስፋ አደርጋለሁ። መርሃ ግብሩ የነገ የቅድስት ቤተክርስቲያን ተረካቢ ትውልድን በመፍጠር ረገድ እየተደረገ ባለው ጥረት ላይ መሰረት እንደሚጥል ገልጸዋል። ምዕመናን በሚያደርጉት መርሃ ግብር የምዕመናን ተሳትፎ ባለቤትነት እንዲጨምር ያደርጋል። ያው የአብነት ትምህርት ቤቶች ባለቤት እኛ ነን ወደ ማለት እንዲመጡ ያደርጋል። ሌላው ደግሞ የአብነት ትምህርት ቤቶች እንግዲህ የምግብ፣ የመጠለያ እንደዚሁ ደግሞ የቁሳቁስ ድጋፎች ለማድረግ ያግዛል። ሀገረ ስብከቱ ለወደፊቱ የአብነት ትምህርት ቤቶችን ለማጠናከር ዘላቂ የገቢ ምንጭ የመፍጠርና ሌሎች ስራዎችን ለመስራት ማቀዱን አያይዘው አንስተዋል። ወደፊት እንግዲህ ሊያመቻቸው ደግሞ ካሰባቸው ነገሮች አንደኛው ዘላቂ የገቢ ምንጭ መፍጠር ነው። ለወር ለመንፈቅ ወይም ለዓመት የሚሆን ብቻ ሳይሆን ዘላቂ በሆነ መንገድ ትምህርት ቤቱ ነገን የሚሻገርበት ሁኔታዎች እንዲኖሩ የልማት ስራዎችና ሌሎችም ገቢ ሊያስገኙ የሚችሉ ሁኔታዎች ለአብነት ትምህርት ቤቱ እንዲኖረው ጥረት እያደረገ ነው ያለው። በሌላ መንገድ ደግሞ የተማሪዎች የኑሮ ሁኔታን ማሻሻል በተለይ የምግብ፣ መጠለያ፣ የመማሪያ ቁሳቁስና ሌሎች መሰረታዊ በተቀናጀ መንገድ ሌሎች መሰረታዊ ሁኔታዎች እንዲመቻቹ ጥረት ያደርጋል። ከዛ በመቀጠል የመምህራንን አቅም ለማጠናከር ደግሞ የተቻለውን ጥረት ነው የሚያደርገው። መምህራን የትምህርቱን የሚሰጡበት የትምህርት ዘይቤን እንዲያሻሽሉ እና ልጆችን በአጭር መንገድ ልጆችን የሚያበቁበትን መንገድ እንዲፈጥሩ የተለያዩ ስልጠናዎችን ለመስጠት ሀገረ ስብከቱ እንዲህ አይነት ፕሮግራሞችን ይዟል። ክቡራንና ክቡራት ተመልካቾቻችን አሁን ደግሞ በቅድስት ቤተክርስቲያናችን በዛሬው ዕለት ታስበው ከሚሉ ቅዱሳን መካከል መናኔ መንግስት አቡነ ኢዮስያስን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለሳለን። ትውልዳቸው ከሸዋ የሆነ ሲወለዱ ቅዱሳን መላእክት የከበቧቸው የንጉሥ ልጅ ቢሆኑም በዓለም ንግሶ መኖሩን የናቁ ናቸው። በዛሬው ዕለት በዓለ ዕረፍታቸው የሆነ መናኔ መንግስት አቡነ ኢዮስያስ የዓለምን ተድላና ደስታ ነቀው በመመነን በመጀመሪያ ወደ ሐይቅ እስጢፋኖስ ገዳም ገቡ። በሐይቅ እስጢፋኖስ ገዳምም ለ14 ዓመታት በተጋድሎ እየኖሩ ብሉይና ሐዲስን መጽሐፈ መነኮሳትና መጽሐፈ ሊቃውንትን አጠናቀው ተምረዋል። በኋላም በእግዚአብሔር ትእዛዝ ወደ ትግራይ ደብረ በንኮል ገዳም በመሄድ በደብረ በንኮልም በታላቅ ተጋድሎ ኖረው በታላቁ አባት አቡነ መድኃኒነ እግዚእ እጅ መንኩሰዋል። አቡነ መድኃኒነ እግዚእም 7 ዓመት ከእርሳቸው ጋር ካቆዩአቸው በኋላ ወንጌልን ዙረው እንዲሰብኩና ገዳም እንዲገድሙ በማዘዝ አቡነ ኢዮስያስን መርቀው ሸኝተዋቸዋል። አቡነ ኢዮስያስም ዛሬ በስማቸው ወደ ተጠራው ገዳም ሄደው በቦታው ላይ በተጋድሎ ኖሩ። ገዳሙንም ከገደሙ በኋላ በርካታ መነኮሳትን አፍርተዋል። ጻድቁ ያፈለቁት ጠበል በፈዋሽነቱ የታወቀ ነው። በየዓመቱ ዕረፍታቸው በዓል በሆነ በነሐሴ 6 ቀን ሶሃባ በሚባል ቦታ ቆመው በጸለዩበት ወንዝ ላይ አሳ ከሰማይ ይዘንባል። መሳረድ ሆነው ያገለግላቸው የነበሩ ጻድቁ በጸሎታቸው 4 ሙታንን በአንድ ጊዜ ከሞት አስነስተዋል። በገዳማቸው ውስጥ በበዓላቸው ቀን ገድላቸው ሲነበብ አጋንንት ከሰው ልቦና ትቢያ የሆኑ ይጠፋሉ። ወደ ገዳማቸው ሄዶ መካነ አጽማቸውን የተሳለመውን እስከ 14 ትውልድ ድረስ እንደሚምርላቸውም ጌታችን ቃል ኪዳን ገብቶላቸዋል። አምላከ ቅዱሳን ከቅዱሳኑ በረከት ምልጃና ጸሎት ያሳትፈን። ክቡራን ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን በመምራቱ በኩል ሄኖክ ደስ ያበራችሁ ቆይታ አድርጋለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም፣ እግዚአብሔር ከሁላችን ጋር